በራችሁ የጾብ ቲዩብ ተከታታዮች አሁን ደግሞ ከባለፈው የቀጠለ የሰኔ 2017 ዓመተ ምህረት ማኔጅመንት ኤግዚት ኤግዛም ፓርት 5 አቀርብላችኋለሁ። ጥያቄዎች ከሙሉ ማብራሪያ ጋር ይህን ጥያቄ አዘጋጅቶ የሚያቀርብላችሁ ግብረ ሐዋርያ መረሳ ነው። ለተጨማሪ አስተያየት ወይም የሆነ መልእክት ከፈለጋችሁ በ0923 71738 ማድረስ ትችላላችሁ። የተሻለው በቴሌግራም ቢሆን የተሻለ ነው እና እንቀጥል። 41 What role does influence play in the definition of leadership? ይህ ጥያቄ ከሊደርሺፕ ኢን ማኔጅመንት የሚል የመጣ ነው። leadership and change management ማለት ነው። So A, influence is coercive and relies on authority. B, influence is primarily based on reward power. C, influence is mutual and involves guiding others voluntarily. D, influence is passive process that occurs without engagement. እዚህ ጋር ኢንፍሉዌንስ ሲባል በሊደርሺፕ ምን አይነት ትርጉም ይሰጣል የሚል ነገር አለ። ይህንን ነው የምናየው አሁን። ሁሉንም ለማየት እንሞክራለን። መጀመሪያ ላይ coercive and relies on authority የሚል አለ። ይሄ በስልጣን ፎከስ ያደረገ ስለሆነ ይሄ ከአውቶሪታሪያን ማኔጅመንት የተያያዘ ነው እንጂ ሊደርሺፕ በደንብ አይገልጸውም ማለት ነው። ምክንያቱ ፎርስፉሊ እና በጣም ጫና ያለበት ስለሆነ ማለት ነው። ሶ እዚህ ጋር ከፖዚሽን ፓወር የሚባለው ሶርስ የመጣ ነው። የሆነ ማለት ከጫና እና ኃይል ተጠቅሞ የሆነ ማሳካት ነው። ሶ this shows low moral, lack of genuine commitment የያዘ ነውና ይህ ከሊደርሺፕ የሚያዝ አይደለም። ያለው ቢ ያለው ደግሞ influence is primarily based on reward power የሚላለ እዚህ ጋር ኢንሰንቲቭ እያዘጋጀ ነው። ኢንሰንቲቭ ሪዋርድ ፓወር የሚባላል ሶ ኢንሰንቲቭ ይጠቀማል። ሶ እዚህ ጋር ከኤፌክቲቭ ኦፍ ሊደርሺፕ ኢንፍሉዌንስ የሚገልጽ አይደለም። ብዙ አይነት ማለት ሶርስ ኦፍ ፓወር የሚባል አለ። ኤክስፐርት ፓወር ምናምን ሪዋርድ ፓወር ምናምን የሚባሉ አሉ። ሪፍረንስ ይባል ለምሳሌ ከቻሪስማ ወይም ከሪስፔክት የሚመጣ ነው። ኤክስፐርት ደግሞ ሰው ኤክስፐርት ስለሆነ የሚሰማበት የሆነ ኢንፍሉዌንስ የሚያደርግበት ነገር ነውና ፐርፌክት ኢንፍሉዌንስ በሊደርሺፕ ግን ይህን አይገልጸውም ማለት ነው። ሌጂቲሜት ፓወር የሚባልም አለ። ሌጂቲሜት ሲባል ደግሞ ከሌጋል ማለት ነው። ከሌጋል የሆነ ጽሁፍ የሚመጣ ምንጭ የፓወር ምንጭ ነው። ሶ ይሄ ማለት ከኖርማል ሊደርሺፕ ኢንፍሉዌንስ የሚለውን አይገልጸውም ማለት ነው። ሲ ያለው እስኪው ሲ ያለው ደግሞ influence is mutual and involves guiding others voluntarily ይሄ ነው ልክ ማለት ነው። ይሄ በደንብ ይገልጸዋል። ሊደርሺፕ ሲባል ፋንዳሜንታሊ about influence ነው። እና ኢፌክቲቭ ሊደርስ ሲባሉ እንዴት ነው ኢንፍሉዌንስ ያደርጋል? ኢንፍሉዌንሳቸው ግን inspire and guide people towards a common goal path goal የሚባላል path goal leadership ሶ እዚህ ጋር ኢንስፓየር ያደርጋሉ፣ ይመራሉ፣ አቅጣጫ ነው የሚሰጡት እንጂ ትዕዛዝ አያስተላልፉ። ሶ ቮለንተሪ ጋይዲንግ እና ሚቹዋል ኢንፍሉዌንስ የሚለውን ይሄ ኬወርዶችን መያዝ አለብን ማለት ነው። ማለት ፎሎወሮች ነው የሚጨምሩ ማለት ነው። እዚህ ጋር በፎርስድ አይደለም rather than being forced ሳይሆን በዊሊንግነስ በራሳቸው ስትሮንግ ሊደርሺፕ ሲሆኑ ፎሎወሮች ይመጣሉ ማለት ነው። ፎሎወሮች ይጨምራሉ። ሚቹዋል ኢንፍሉዌንስ የሚባል ማለት ነው ከኢንፍሉዌንስ ጋር ተያይዞ ማለት ነው። ሚቹዋል ናቸው፣ ጥቅማቸው እርስ በራሳቸው ነው እና በራሳቸው ቮለንተሪሊ ነው ኢንፍሉዌንስ የሚሆኑት ማለት ነው። the leaders ኢንፍሉዌንስ ያደርጋሉ ለማን? ለፎሎወሮች using what feedback idea collective action
ራሳቸው ይሰሩታል። ሶ ሞቲቬት እያደረጉ ኢንፍሉዌንስ ያደርጋሉ ማለት ነው። ሲ በደንብ ይገልጸዋል። መልሱ ሲ ነው። ዲ ያለው ኢንፍሉዌንስ ኢዝ አ ፓሲቭ ፕሮሰስ that occurs without engagement ይላል። ይሄ ኢንኮሬክት ነው ቶታሊ። ኢንፍሉዌንስ ኢን ሊደርሺፕ is an active dynamic process and requires communication, interaction, also relationship building, continuous engagement between the leader and followers. It's about actively shaping perception, attitude and behaviorአቸውን መቀየር ነው። behaviorአቸውን መቀየር፣ ስራቸውን እንዲወዱት ማድረግ፣ በደንብ እንዲሰሩ ጠንክረው እንዲሰሩ ማድረግ ነውና ፓሲቭ ሳይሆን አክቲቭ ፕሮሰስ ነው። ሶ ዲ ልክ አይደለም፣ መልሱ ሲ ነው። እሺ እንቀጥል። 42 የሆነ ካልኩሌሽን ነገር ነው ያለው። ይሄ ለመመለስ እንሞክራለን። Find the area under the standard normal distribution which lies between the probability of the area to the right of z minus 0.45 is ምን ይላል? 0.6736 ይላል። እዚህ ጋር እንደዚህ አይነት ጥያቄዎች ሊመጡ ይችላሉ። አያችሁ? ሶ የዚህ ጥያቄ መልሱ ምንድነው? ዜድ እዚህ ጋር የሆነ ፒስ ኦፍ ኢንፎርሜሽን አለ። ፒዜድ ግሬተር ዛን ማለት ማይነስ 0.45 ስንት ነው ማለት ነው? 0.6736 ነው። እዚህ ጋር እዚህ ኳልስቱ ያልነው ትንሽ ተሳስተን ነው መሰለኝ። ኤኒዌይ እዚህ ጋር ምንድነው የምንፈልገው? አሁን ኤሪያ ስንፈልግ ከዚህ ጋር ተያይዞ ያለው እንዴት ነው የምንሰራው ነው። ይሄ ቀላል ጥያቄ ነው ግን ከባድ ይመስላል። ኤሪያ ቱ ዘ ራይት ስለሚለን the area to the right ስለሚለን the area to the right of z square እና the area to the left of the z square ሁለቱም ኮምፕሊመንታሪ መሆናቸውን ማወቅ ይገባናል ማለት ነው። ሶ የዜድ ቫልዩ ራይት እና ሌፍት ተደምሮ ደግሞ በስታንዳርድ ኖርማል ዲስትሪቢዩሽን ስንት ነው የሚመጣው? አንድ ነው የሚመጣው ማለት ነው። እዚህ ጋር ተሳስተ ነው መሰለኝ እንጂ ዜድ ሌዛን ነው ይቅርታ፣ ሌዛን ምክንያቱ ጥያቄውም ስለሚገልጸው ማለት ነው። ሌዛን ማይነስ 0.45 ማለት ነው። ሌዛን 0.45 እና probability of z greater than minus 0.45 የሁለቱም አንድ ነው የሚመጣው። ስለዚህ z of minus 0.45 0.6736 ከሆነ የራይቱ የሌፍቱ ደግሞ 1 minus 0.6736 ነው። አያችሁ? ሶ ከአንድ 0.6736 ሲቀነስ ስንት ይመጣል? 0.3264 ይመጣል። ካልኩሌት ማድረግ ይቻላል። ይሄ ቀላል ካልኩሌሽን ግን ከባድ መስሎ ይታያል፣ ግን ቀላል ጥያቄ ነው። probability of left እና right በስታንዳርድ ኖርማል ዲስትሪቢዩሽን አንድ እንደሚመጣ ይሄን ካስተዋል በቂ ቀላል ነው። ሶ ቢ ሲ ዲ አይገልጸውም፣ ትክክል አይደለም። ኤ በካልኩሌሽን መሰረት መልሱ ኤ ይሆናል ማለት ነው። ጀስት ኖርማል ነው። ፈጠን እንበል። for 3 a business is experiencing a temporary cash flow ከዚህ ጋር ተያይዞ ጥያቄዎች አሉ። ያንን ስናየው temporary cash flow storage እና needs immediate funds to cover operational costs which option would provide the quickest action to funds ይሄ ከፋይናንሻል ማኔጅመንት ነው። ፋይናንሻል ማኔጅመንት ብዙ ትኩረት እየተሰጠው ስላልሆነ በተቻለ መጠን ለማቅረብ ሞክራለሁ። በቃ ለማቅረብ ሞክራለሁ። ጊዜው እየሄደ ነው፣ ኤግዚት ይገባኛል፣ ግን አጥራጥራ አድርጌ ለማቅረብ ከቻልኩ ሞክራለሁ። አይጻችሁ የሆነ ቢዝነስ ቴምፖራሪ ካሽ ፍሎው አለው which storage ማለት ነው። ቴምፖራሪ ካሽ ፍሎው storage አለው፣ ኢሚዲየት ፈንድ አለው ደግሞ ኢሚዲየት ፈንድ to cover operational cost ለማድረግ የሆነ ብር ያስፈልጋልና quickest action ምን ማድረግ አለበት ነው።
A. Retained earning, B. debentures, C. equity financing, D. overdraft by banks የሚላል። ሁሉንም እንየው እስኪ። መጀመሪያው ያለው retained earnings ማለት source of internal fund ነው። አዎ ግን መልሱ ነው ወይ ነው አሁን። if a business is experiencing storage ነው ያለው storage so sufficient አይደለም ምክንያቱም retained earnings ስለሆነ ማለት ነው። thus funds may not be sufficient so የሆነ immediate operational cost ደግሞ ያስፈልገዋል ማለት ነው። so this difficult ነው ያሉት retained earnings ደግሞ maybe already invested ሆነው ሊሆን ይችላል ማለት ነው። so retained earning የተቀመጠ ነገር ለ immediate fund cover ላይ ያደርግልን ይችላል ማለት ነው። so ይሄ ልክ አይደለም። ቢያለው debentures የሚለው ደግሞ ይሄ አብዛኛው ጊዜ long term debt instrument ነው ማለት ፎርማል ነው፣ ጊዜ ይወስዳል፣ ታይም ኮንሱሚንግ ፕሮሰስ ነው። ብዙ ፋይንዲንግ ኢንቨስተሮች ምናምን አድርገህ ነው ከሌላ ሰው ተነጋግረ ሌጋል ፎርማሊቲ ሂደ ሳምንቶች ወይም ወሮች ሊወስድ የሚችል ነውና ይሄ unsuitable ነው for immediate ማለት ነው። ጊዜ ይወስዳል ማለት ነው። ከሌሎች ሰዎች ተነጋግረው ብዙ ፕሮሰስ አለበት ማለት ነው ከኢንቨስተሮች ምናምን ስለሆነ debentures አያስኬድም። ሲ ያለው equity financing ሲባል ደግሞ ምንድነው? ይሄ ደግሞ ከሴሊንግ ኦነርሺፕ ሼርስ ኢንቨስተርስ ማለት ነው። ኮምፕሌክስ ነው ይሄ ከሌሎች ጋር ማለት ነው። ይሄም ኮምፕሌክስ ነው። ሌንግዚ ፕሮሰስ ነው። በጣም ረጅም ነው። ቫሊዴሽን ይሄም ሌጋል አግሪመንት ምናምን ሮድ ሾው ምናምን ያስፈልገዋልና ከሳምንቶች ከሌሎች ጋር ሼር አድርገ አክሲዮን ጉዙኝ ምናምን ብለ ሌጋሊቲ ፎርሞች ሞልተ የሚከድ ስለሆነ ይሄ ፎር ሎንግ ተርም ካፒታል ነው እንጂ ቴምፖራሪ ካሽ ፍሎው ጋፕ የሚሞላ አይደለም ማለት ነው። ዲ ያለው እስኪ ዲ ያለው ደግሞ ኦቨርድራፍት ባይ ባንክስ የሚለው ይሄ ይሻላል። ምክንያቱም ስፒድም አለም አክሰሲቢሊቲም ከባንክ so pre-arranged agreement with a bank አርጋ ብር ማውጣት ነው እዚህ ጋር so በትንሽ ጊዜ very quick ነው flexible access አለው so directly to the company existing bank account የሚገባ ስለሆነ this ideal for short term liquidity needs ማለት ነው so best answer overdraft by banks የሚለው best answer ነው ማለት ነው። እሺ ፈጠን በል 44 ስናየው ደግሞ during the defining of the research problem ይላል knowing the company are required some of the companies are decision maker objectives goals alternative course of action and the environment assume you are setting your objective or goal in viewpoint of principles of marketing the best possible way your objective or goal could be A. Allocating scarce resources for profit maximization, B. Increasing market share and build brand to increase revenue, C. Encouraging employees thereby increase lower productivity, D. Increased return on investment. ትንሽ ረዘም ያለ ጥያቄ ነው so ሁሉንም ለማየት እንሞክራለን ማለት ነው so ምንድነው የሚለው ነው አሁን ጥያቄው ትንሽ የተወሳሰበ ነገር ይመስላል ጥያቄው ጠቅላላ አድርገን ስናየው objective for goal for the point principle of marketing ጋር የተያያዘ ነውና ቤስት የሆነው objective ማለት ነው እንቢ በፕሪንሲፕል ኦፍ ማርኬቲንግ ቤስት የሆነ ኦብጀክቲቭ ኦር ጎል የተኛው ነው ማለት ነው ቤስት የሆነ ሶ ሁሉም ለማየት እንሞክራለን ማለት ነው። ኤ ያለው allocating scarce resource for profit maximization profit maximization አስፈላጊ ነው ግን ትንሽ
ጎሉ ሂዷል በቃ ማለት ስሞር ሪሌትድ ቱ ፋይናንሻል ማኔጅመንት ጋር የተያዘ ነው ማለት ስኮርስ ፎር ፕሮፊት ማክሲማይዜሽን ምናምን ሲለን ከስትራቴጂክ ፕላኒንግ ከኦፕሬሽን ምናምን ነው እንጂ ከዳይሬክት ማርኬቲንግ ኦብጀክቲቭ የተያዘ አይደለም ማለት ነው። ሶ ይሄ ቤስት አይደለም ማለት ነው። ቢ ያለው እስከኛ ቢ ደግሞ ኢንክሪዚንግ ማርኬት ሼር ኤንድ ቢልድ ብራንድ ቱ ኢንክሪዝ ሬቨኒው ይላል። ልክ ነው? አዎ ልክ ነው። ማርኬቲንግ ሲባል አይተን ነበር። ማርኬቲንግ ኦብጀክቲቭ የሚላል እዚህ ጋር ማርኬት ሼር ለመጨመር ስለሚለን ይሄ ከኢንጌጂንግ ዊዝ ከስተመርስ ኢንፍሉዌንሲንግ ማርኬት ፖዚሽን ምን ማለት ነው? ማርኬት ፖዚሽን ማለት በገበያው ቦታ ሲይዝ ማለት ነው። ቦታ ሲይዝ የሆነ ካምፓኒ ማለት ነው፣ የሆነ ፊርም ሶ and driving sales or revenue through market facing strategy ማለት ነው። ማርኬት ሪሌትድ ስትራቴጂ በማድረግ የሆነ ብራንድ መገንባት ማለት ነው። ይሄ እንዲህ ከሆነ ቤስት የሆነ ኦብጀክቲቭ ወይም ጎል ነው ሪሌትድ ቱ ፕሪንሲፕል ኦፍ ማርኬቲንግ ማለት ነው። ዋናው ደግሞ ኢንክሪዚንግ ማርኬት ሼር የሚላለ ሶ ይሄ ነው በቃ ዋና አላማው ማርኬቲንግ ሲባል እና ላርጀር ፖርሽን ኦፍ ቶታል ሴል ኢን ማርኬት ማግኘት፣ ብራንድ መገንባት። ብራንድ ማለት ካምፓኒው ብራንድ ሲባል ዝም ብሎ ስም ብቻ አይደለም፣ መልካም ስም ነው እና የሆነ ሎያሊቲ ሲኖር ማለት ነው። እና ይህ ቤስት የሆነ ከማርኬቲንግ የተያዘ ከፕሪንሲፕል ኦፍ ማርኬቲንግ የተያዘ ስለሆነ ቤስት መልሱ ቢ ነው ከከስተመር ምናምን የተያዘ ስለሆነ ማለት ነው። ሶ ማርኬት ሼር ሲባል ደግሞ ጀስት ማርኬት ሼር ሲባል ማርኬቲንግ ነው። ማርኬት ሼር እንዲያውም ማርኬት ሼር ለማግኘት የሚደረግ አለ። ሶ እዚህ ጋር ይህንን መረዳት ያስፈልጋል ማለት ነው። ማርኬቲንግ ፕሪንሲፕል ኦፍ ማርኬቲንግ የተያዘ ነው። ኬወርዶችን መያዝ አለብን። ሲ ያለው ደግሞ ኢንኮሬጂንግ ኤምፕሎይስ thereby increase labor productivity ይላል። እዚህ ጋር ከኤችአር ኤም ወይም ኤችአር የተያዘ ነው። ሂውማን ሪሶርስ ነው። ላቦር ፕሮዳክቲቪቲ መጨመር የሚል ነገር አለና ወይም ኦፕሬሽናል ማኔጅመንት እንዲያም ቤስት ከኦፕሬሽናል ማኔጅመንት የተያዘ ነውና ፎከስ ኦን ኢንተርናል ኤፊሺየንሲ and employee performance ነው እንጂ it's not directly related to marketing objective ማለት ነው። ሶ ሲ ልክ አይደለም። እሺ ፈጠን ነው። ዲ increase return on investment ወይም ROI የሚባል አለ። ይሄ የፋይናንሻል ማትሪክ ሜዠሪንግ ነው እና ይሄ efficiency of investment ሜዠር የሚደረግበት ሲሆን ፖዚቲቭ ሲሆን ኢንክሪዝ ሆነ ምናምን ይባላል። ሶ ማርኬቲንግ ኢፎርት ጨመረ ማለት ዝሮ ነው፣ ግን ቤስት ከማርኬቲንግ የተያዘ አይደለም ማለት ነው። ሶ ኢንክሪዝ ሪተርን ኦን ኢንቨስትመንት የሚለው ፕሪንሲፕል ኦፍ ማርኬቲንግ አይደለም ማለት ነው። ጀስት አይገልጸውም፣ በደንብ አይገልጸውም። ከፋይናንሻል የተያዘ ነው ማለት ነው። ኦንሊ ፋይናንሻል ስለሆነ ማለት ነው። ሶ የ44 መልሱ ምንድነው ብለናል ማለት ነው? ቢ ነው። ቢ 45 ፈጠን ነው። which of the following is the meaning of quality? እዚህ ጋር ኳሊቲ ጋር ተያይዞ ብዙ ጊዜ ይመጣል። ይሄ በደንብ መረዳት አለብን። ኳሊቲ በጣም አስፈላጊ ነው እና በአንድ ካምፓኒ ደግሞ በጣም አሁን እዚህ ጋር ምንድነው የሚለው የኳሊቲ ወይም ምንድነው ኳሊቲ ማለት የጥራት ትርጉም የትኛው ነው? አሁን ብዙ የጥራት ትርጉም ሊኖር ይችላል፣ ግን ቤስት ነው የምንፈልገው ማለት ነው። ሶ መጀመሪያ ምን ይላል? satisfying the customer by meeting the needs and wants የደንበኞች ፍላጎት ማሟላት ይላል። ማሟላት ይሄ ልክ ነው? አዎ ይሄ በደንብ ይገልጻል ማለት ነው። በደንብ ይገልጻል። እንዲያውም በአሁኑ ሞደርን ቢዝነስ ሲባል በቃ ማለት ከስተመሩ የሚፈልገውን ማቅረብ ነው።
ኳሊፋይድ የሆነ ኳሊቲ የሚባለው ማለት ነው እንጂ ዝም ብሎ ማለት ዋናው እሱ ነው ማለት ነው። ቢዝነሱም ሊያድግ የሚችለው በሱ ምክንያት ስለሆነ ከስተመር ኤክስፔክቴሽን የሚሞላ ኒድስ እና ዲዛይርን የሚያሟላ ሲሆን እሱ ነው ማለት ነው። just this is a kind of customer centric quality ነው። just customer centric quality ይባላል ይሄ። ሶ መልሱ ኤ ነው ቤስት ማለት ነው። እንቀጥል እሺ። ቢ ያለው ደግሞ the provision of goods and service at which cost ይሄ ብዙ የሆነ ፕሪሚየም ፕሮዳክት ያመርታል ውድ ስለሆነ ምርጥ የሆነ ፕሮዳክት ነው ማለት አይቻልም ማለት ነው። just expensive ነው ኳሊቲ ግን ዲፋይን አያደርገውም። ሶ ይሄ በደንብ አይገልጸውም እና just meaning of quality በደንብ ስለማይገልጸው አያስኬድም። ቢ ሲ ያለው the ability of a product or service to inconsistently ይላል። ኢንኮንሲስተንትሊ ማለት ኦፖዚት ነው ያለው ኦፖዚት ኳሊቲ ነው እንጂ ከኳሊቲ ጋር የሚሄድ አይደለም። ኢንኮንሲስተንሲ ማለት የሆነ ፕሮዳክቱ ቀጣይነት የሌለው just ነው ያለው እና ኳሊቲ ሲባል ግን ሪላየብል መሆን አለበት። ኮንሲስተንስ የሆነ ፐርፎርማንስ ሊኖረው ይገባል አንድ ፕሮዳክት እና ይሄ አያስኬድም። just ሲ ያለው የሚገልጽልን ፑር ኳሊቲ ነው እንጂ ኳሊቲ አይገልጽም ማለት ነው። just unqualified ነው እንጂ ማለት ነው። ዲ ያለው providing inferior product performance ቀላል ጥያቄ ነው መጣ ማለት ነው። ይሄም አያስኬድም ኔጋቲቭ ነው ያለው። inferior performance ማለት ምን ማለት ነው? it doesn't meet expected standards ማለት ነው, which is direct contradict what quality mean ማለት ነው። ከኳሊቲ ጋር ተቃራኒ የሆነ ነገር ነው የሚያወራን። ሶ መልሱ ኤ ቀላል ነው፣ ኤ ነው። 46 ፈጠን በል እስኪ 46 እዚህ ጋር ይመጣል ነው ያያችሁ። ፕሮዳክት እና ሰርቪስ የሚባለው ብዙ ጊዜ ነግሬያችሁ ነበር ይመጣል ማለት ነው። ፕሮዳክት እና ሰርቪስ ልዩነታቸው ምንድን ነው የሚለው ማለት ነው። A dash is something that takes on a physical form such as an MP3 player or media player 3 ማለት ነው. Player or a laptop computer ይላል። A dash is an activity or benefit that is intangible such as an airplane trip or advice from an attorney. A component and service. B product service. C service product. D service component. Component የሚባል ከወርዱ ራሱ የለም እና ይሄ ሰውን ለመሸወድ ተብሎ የመጣ ነው። ጀስት የቀላል ጥያቄ ነውና ፕሮዳክት እና ሰርቪስ ልዩነታቸው ካወቃችሁ የት ትመስላላችሁ ማለት ነው። አሁን በደንብ ልነግራችሁ ነው። አሁን ይመጣል ልነግራችሁ ማለት ነው። ሁሌ ነው የሚመጣው፣ ሊመጣ ይችላል። ሶ በደንብ መረዳት አለባችሁ። ፕሮዳክት ምንድነው፣ ሰርቪስ ምንድነው? ይሄን ያላወቀ እንዴት ማኔጅመንት ይባላል ተብሎ ስለሚታሰብ ይሄን በደንብ መረዳት አለብን ማለት ነው። ፕሮዳክት እና ሰርቪስ ቤዚክ ስለሆነ ማለት ነው። የመጀመሪያው ያለው የሆነ ፊዚካል ፎርም ነው ያለው። ፊዚካል ፎርም አለው። ፕሌየር ነው። ፕሌየር ፎር ላፕቶፕ እና ለኮምፒውተር የሚጠቅም ነውና ምንድነው? ፕሮዳክት ነው ወይስ ሰርቪስ? ቀላል ጥያቄ። ፕሮዳክት ነው። እዚህ የመጀመሪያው ፕሮዳክት ነው። ቀጥሎ ያለው ደግሞ a dash is an activity. አክቲቪቲ ከሆነ ሰርቪስ ነው። አክቲቪቲ ኦር ቤኔፊት ጥቅም ነው፣ አገልግሎት። ሶ ኢንታንጂብል ነው፣ አይዳሰስም። ትጠቀምበታለህ እንጂ መጠቀም ብቻ ነው፣ ተገልግለህ ትወጣለህ እና የሆነ አድቫይስ ምናምን አይነት ነውና ሶ የሱ ሰርቪስ ነው። ሶ ሁሌ ማወቅ ያለብን መልሱ ሶ ፕሮዳክት እና ሰርቪስ የሚለው ቢ ነው ያለው። ፕሮዳክት ሲባል የሆነ ቲፕ ልነግራችሁ ነው። ታንጂብል የሆኑ ናቸው፣ ፊዚካሊ ተችድ የሆኑ ሊታዩ የሚችሉ ሊዳሰሱ የሚችሉ ማለት ነው። ሰርቪስ ሲባል ግን ኢንታንጂብል አክቲቪቲዎች ቤኔፊቶስ ናቸው ማለት ነው። ሳቲስፋክሽን ሊሰጡን የሚችሉ ብቻ ናቸው። ላይክ አድቫይስ አይነት ማለት ነውና ፊዚካሊ የሚዳሰሱ ምናምን አይደለም ነው ሰርቪስ ሲባል። ቀላል ጥያቄ ነው። ሶ መልሱ እንደነገርኳችሁ ቢ ነው።
47 እስኪ ፈጠን በል። was a mandatory issue in collective bargaining። እዚህ ጋር ብዙ ጊዜ ባርጌኒንግ ሲባል ሰው መረዳት አለበት። እዚህ ጋር ማንዳቶሪ ኢሹ ማለት ነው። በቃ ስናጠና ከማኔጅመንት ሪሌትድ የምናጠናው ካምፓኒ ቤዝድ መሆን አለበት። ካምፓኒ ላይ በጣም አስፈላጊ ነገር ምንድነው? ባርጌኒንግ ብዙ ባርጌኒንግ ኮሌክቲቭ የሆነ ባርጌኒንግ ሲደረግ ጉዳቱ ምንድነው? ጥቅሙስ ምንድነው? እንደዚህ አይነት ሜን የሆነ ነገር መረዳት አለበት። A personal grievances, B work schedule, C employee preferences, D employee morale። እሺ ይህንን ለመረዳት እንሞክራለን ማለት ነው። እሺ ሁሉንም ለማየት እንሞክራለን። መጀመሪያ ላይ ፐርሰናል ግሪቭነስ ይላል። ፐርሰናል ግሪቭነስ ግሪቭነስ ማለት አያችሁ ማንዳቶሪ ሳብጀክት ነው፣ አስፈላጊ ነው። ፐርሰናል ግሪቭነስ እሱን ሃንድልድ ማድረግ ከቻለ አሪፍ ነው። እንደ እሹ አያያዙ ማለት ነው። ፐርሰናል ስታብሊሽድ ፕሮሲጀር ምናምን ይጠቀማል ከሆነ አሪፍ ነው ማለት ነው። እዚህ ጋር ሜን እሹ አይደለም ማለት ነው። ፐርሰናል ግሪቭነስ ብዙ ምክንያቱም ኮሌክቲቭ ስለሆነ ማለት ነው። እና ጀስት አያስኬድም ያለው ማለት ነው። ቢ ያለው ደግሞ ስናየው ወርክ ስኬጁል ይላል። ኮሌክቲቭ ባርጌኒንግ ሲኖር የሆነ ዩኒየን አለ፣ በህብረት የሚሰራ ነው፣ ሌጋሊቲ አለው። ባርጌን ማለት የሆነ አንድ እቃ ለመሸጥ እናደርገው አለ እሱ ነውና ሀሳቦች ይወጣሉ ምናምን እና ካታጎራይዝድ አስ ዌጅ ሃወር ምናምን አሉ። እዚህ ጋር ወርክ ስኬጁል ብዙ ጊዜ ከባድ ይሆናል፣ ብዙ አይነት ሀሳብ ስለሚመጣ ማለት ነው። እና ይሄ ትንሽ ኢሹ ይሆናል። ትንሽ ኢሹ ስለሚሆን ይሄ ከሌሎች ሲናጸር ኢሹ ነው ወርክ ስኬጁል የሚለው ማለት ነው። ወርክ ስኬጁልስ የሚለው እሱ ማንዳቶሪ ሳብጀክት ነው። በቃ ትንሽ የሚያስቸግር ነገር ሲሆን ቢ ነው ማለት ነው። ሲ ያለው ኤምፕሎይ ፕሪፈረንስስ የሚለው ይሄ ቱ ብሮድ ነው። ሊያስኪድ ይመስላል ግን ብዙውን ጊዜ ፎከሳቸው ከሃወር ጋር የተያዘ ነው ማለት ነው። ከሃወር እና ከተርም ኦፍ ኮንዲሽን ምናምን ስለሆነ ኤምፕሎይ ፕሪፈረንስስ ብዙ አያስኪድም ማለት ነው። ሜኑ ቢ ነው። ዲ ያለው ኤምፕሎይ ሞራል የሚለው ደግሞ የተያዙ ናቸው። ፐርሰናል ግሪቭነስ ምናምን የተያዙ ነው፣ ከኤምፕሎይ ፕሪፈረንስም የተያዘ ነው ማለት ነው። ጀነራል ስቴት ነው ያለው፣ ስፔሲፊክ አይደለም። እና ዋናው ችግር የሚሆነው ወርክ ስኬጁል ነው። በጣም አስፈላጊ ነው ግን በጣም ኢሹ አይደለም ማለት ነው። ማንዳቶሪ ነገር አይደለም፣ ማንዳቶሪ ኢሹ አይደለም በኮሌክቲቭ ባርጌኒንግ። መልሱ ቢ ወርክ ስኬጁል ማለት ነው። ሰዓቶችን እንዴት መመደብ አለብህ ፕላን ማለት ነው። ወርክ ፕላን የሚለው አለ፣ እሱ ትንሽ አስቸጋሪ ነው። በኮሌክቲቭ ባርጌኒንግ የሚለውን መያዝ አለብን። መልሱ ቢ ነው። እንቀጥል። 48 ፈጠን ለማለት እየሞከርኩ ነው። የቁጥር 48 ይቅርታ ተደግሟል መሰለኝ፣ ሶሪ። ኦኬ የተደገመ ነገር አለ። እሺ በቀጣይ ለመስተካከል እንሞክራለን። ያለውን የቀረውን እንሰራለን። አይዛችሁ ትንሽ ተሳስተናል መሰለኝ፣ የተደገመ ጥያቄዎች አሉ። ይቅርታ ለማለት እንፈልጋለን። In 2007 EXS on mobile had its operational in Venezuela nationalized by the government, resulting in the confiscation of its assets. This scenario is an example of እንደዚህ አይነት ጥያቄዎች አሉ። ኤክስፕሮፖርሽን፣ ኮንፊስኬሽን፣ ዶሜስቲኬሽን፣ ዲሬጉሌሽን እነዚህን መያዝ አለባቸው። ይሄ በጣም ያስፈልጋል ማለት ነው። እንዲያውም ከፕሪንሲፕል ኦፍ
ማርኬቲንግ የመጣ ይመስለኛል ጥያቄ። ሶ ሁሉን ለማየት እንሞክራለን። መጀመሪያ ባለው ኤክስፕሮፖርሽን አንድ ገቨርንመንት የአክት ያደርጋል እዚህ ጋር ሶ ፕሮፐርቲው ይጠቀምበታል ኢዝ ኦነር መሸጥም ራሱ ባይፈልግ ማለት ነው እና የሆነ some form of compensation አለው ግን just ግን እዚህ ጋር ከገቨርንመንት ጋር በደንብ ኤክስፕሮፖርሽን ሲባል ይከፍላል ናሽናላይዝድ ያደርጋል ማለት ነው። ናሽናላይዝድ ያደርጋል። ፕሮፖርሽን ሲባል ይከፍላል ኮምፐንሴሽን ግን አዱኬት አይደለም በቂ አይደለም እና ሶ እዚህ ጋር ያለው የመጀመሪያው ያለው ኤክስፕሮፖርሽን የሚለው ትንሽ ይከፍላል ድምጽ አለ ዞሮ አይዛችሁ ይቅርታ። ኤክስፕሮፖርሽን ሲል ትንሽ ይከፍላል። ኮንፊስኬሽን ሲሆን ግን ሙሉ በሙሉ ናሽናላይዝ የሚያደርግበት አሰራር ነው። ዶሜስቲኬሽን ደግሞ አንድን ካምፓኒ በማለት አንድን ካምፓኒ በውጭ ሀገር የነበረ ወደ ውስጥ ይገባ ወይም በኦነሮቹ ሲተዳደር አይነት ማለት ነውና ወደ ማለት ባለቤትነቱ ወደ ዶሜስቲኮቹ ወይም በሚኖሩት ሰዎች ሲተዳደር ነው። ዲሬጉሌሽን ደግሞ ሬጉሌሽኖችን አቮይድ ማድረግ ስለሆነ ይህን ነገር ቤስት አንሰር የምንለው ምንድነው ማለት ነው? ኮንፊስኬሽን ነው። ጥያቄውም የሆነ ሂንት ይሰጣልና ኮንፊስኬሽን ሲባል ናሽናላይዝድ ነው እና እሱ ነው።